በረዶና ነፋስ የቀላቀለ ዝናብ እጅግ በጣም አስቸጋሪና ከባድ እንደሆነ ሁሉ አስመሳይነትና ንቀት ከትዕቢት ጋር የተቀላቀለበት ይቅርታ እንዴት ያስጠላል። ሶስና ብሩክ ዛሬ እናንተ ጋር ነኝ። እንደዚህ አትሁኚ፣ ፊት ጀመር እንደዚህ አትሁኚ እንዴ! ምን ማለት ነው? አሁንም የመጣሁት ይቅርታ ልልሽ ነው። ምን አይነት ይቅርታ? ታናጅኝም ምንም የተናገርሽው ነገር ልክ ባይሆንም ይቅርታ ልልሽ ነው የመጣሁት። እንደዚህ አትሁኚ፣ ብታናድጂኝም ብታበሳጭኝም ማን ነው ጥፋቱን ያጠፋውና ማን ነው ይቅርታ የሚጠይቀው? ማለት ይቅርታ ልጠይቅ የመጣሽው ወይም ይቅርታ ለመጠየቅ የመጣሽ የምታስመስይው ለኛ ነው ለሷ ነው ወይስ ብሩክ እንዲያይ ነው እንዴ? ይቅርታ የመጠየቅ ሂደቱ ተቀየረ እንዴ? ሰዎች ከተቀየረ ንገሩኝ እባካችሁን። ጥፋተኛ የሚመስለው እኮ አሁን ሃይሚ ነች እኮ ይቅርታ ተጠያቂም አትመስልም። ንገሩኝ ከተቀየረ እባካችሁን ውድ ቤተሰቦቼ። እንዴ አሁን እኮ ጥፋተኛ የምትመስለው እንዴ ሃይሚ ነች እኮ። ነገሩ ዞረ እንዴ? ሃይሚ ነች እንዴ ጥፋተኛ? ማለት ምን ለማለት እየፈለጋችሁ ነው? ሶስና ይቅርታ እኮ የሚባለው በመሸነፍ ዝቅ በማለት ከድርጊቱ ካጠፋው ጥፋት በላይ አንቺ ትበልጭብኛለሽ ማለት እኮ ነው ይቅርታ ማለት። እኔ እስከማውቀው ድረስ እንግዲህ ካልተሳሳትኩኝ እባካችሁን አርሙኝ ውድ ቤተሰቦቼ። እንዴ እንዲያትሁኝ ግብረ ገብ እያስተማርሽ ነው ይቅርታ መጠይቂያት ወይስ ማለት ልታስመስይን የመጣሽው? በኦዲየንስ ፊት ጥሩ ኢሜጅ ለመገንባት ምናምን ነው የመጣሽው ወይስ ብሩክ እንዳይልሽ ነው? አልገባኝም፣ ጭራሽ አልገባኝም። የመጣሽበት ኢንቴንሽን አልገባኝም። እኔ የሚያስረዳኛለ ሃይሚ ካሜራውን አጥፈውና ከዛሽና ሳይሻለሁ። ሃይ ኧረ እባክሽ ሶስናን በደንብ አዳምጧት ከዚህ በኋላ ስሙ በደንብ እዚህ ጋር የመጣሁት ልንገርህ ብሩክ፣ እኔ በእናንተ መሀል መግባት አልፈልግም። ዛሬ የላከችልኝን ቴክስት አነብልሃለሁ እንደን አወጣለሁ። የዚች ልጅ ሀሳብ የዚች ልጅ ኢንቴንሽን እነዚህን ልጆች ማባላት እንደሆነ እንደኔ የገባው ሰው አለ። ግን ማለት ብሩክን በድብቅ ነው የጠራችሁ። በደንብ ልብ አድርጉ። ሃይሚን ነይ ይቅርታ ልበልሽ፣ በቃ ነገሮችን ተስማምተን እንፍታ ብላት አውርታት ይዛት መጣች። ከዛስ መሀል ላይ ገባችና ፋይል ማውጣት ጀመረችላችሁ። ማለት የገባው ሰው አለ። ብሩክ ምን ማለት ነው? ቆይ ብሩክ እዚህ ጋር ቆይ፣ ብሩክን ነው እኔ እንትን የብሩክ ነው ግራ ይገባኝ። ከየት ያመጣሽው ባህሪ ነው ማለት ምን ማለት ነው? እየተጠቃች እኮ ነው ያለችው። ባላጠፋችው ጥፋት ባላደረገችው ነገር ጭራሽ ይቅርታ ልበልሽ ብላት በጠራቻት ልጅ እየተጠቃች ነው ያለችው። ምን እንድታደርግ ነበር የፈለከው ብሩክ? እንዴ ማገዝና መወገን ያለብህ ለማን ነው? እንዴት ነው የምታስቡት እናንተ ሰዎች? ግን እንዴ ቅድሚያ መሰጠት ያለበት ለማን ነው? የልጅቷ ስራ ኦፍኮርስ ብሩክን ላይገባው ይችላል። ምክንያቱም ልጅቷ በቁም ነገር ተነስታ የመጣችው እነዚህን ሁለት ልጆች ለማጣላትና ለማባላት ነው። ሶስና ይቅርታ ልልሽ ነው የመጣሁት። ወይ ይቅርታ እኔ ፐርሰናሊ ካንቺ ጋር ምንም አይነት አዳምጡ። እኔ ከዚህ በፊት ታውቂኛለሽ፣ ለዛ ነው ስለማልፈልግ እኔ ታውቅሻለሁ። ይቅርታ እኔ ከዚህ በፊት እኔ አላውቅሽም። ወደ ህይወቴም የመጣሽው አንቺ ነሽ። ወደ ህይወትሽ አይደለም መጥተሻል። እኔ ወደ ማንም ህይወት አልመጣሁም። የኔ መቤት ምንድነው ችግርሽ? ቆይ ማለት ከያዝኩኝ ከጀመርኩኝ እንደማላቆም እባክሽን። እኔ በሃይሚ የሚመጣብኝ ሰው አልወድም። ሶስና ቪዲዮዬን እንደምታዩ በደንብ አድርጌ ያውቃለሁኝ። እና ሃይሚናት ወደ አንቺ ህይወት የመጣችው ማለት ሃይሚናት ወደ አንቺ ህይወት መታ ነገሮችን እንዲትርምስምስ አድርጋ ከብሩክና ከሃይሚ አልፋ እኛን እስከ ማስጨነቅ ድረስ የደረሰችው ወደ እነሱ ህይወት ብቻ አይደለም የመጣሽው። በነገራችን ላይ ወደ እኛ ህይወትም ጭምር ነው። እንዲህ ስር ሰደሽ ነው የመጣሽው። በነገራችን ላይ ቦታ የሚሰጥሽ ሰው ቦታ ሰጥቶሽ፣ እኔ ሃይሚና ብሩክም በዚህ ምክንያት በጣም ታናድዱኛላችሁ። ለማንም ተራ ሰው እየመጣችሁ መሃላችሁ ያለውን ነገር እያሰፋችሁ አንዳንድ አስመሳይ ሰዎችን በዚህ ደረጃ ቦታ ሰጥታችሁ እናንተ እንደዚህ መሆናችሁን ሳይ በጣም እናደድባችኋለሁ። ሶስና አንድ ነገር ልንገርሽ፣ ከያዝኩሽ በጭራሽ የማይሆን ደረጃ የማይሆን ቦታ ውስጥ ነው ራስሽን የምታገኙ። ስነ ስርዓትሽን ይዘሽ ይቅርታ ማለት የምትችይ ከሆነ አይመስለኝም ዝም ብዬ ሳይሽ እምትቺ ከሆነ ስርዓትሽን ይዘሽ ይቅርታ ዘበይ።
አይ የምትይ ከሆነ ደግሞ ከህይወታቸው ለአንዴና ለመጨረሻ ጊዜ ውጪላቸው። የሃይሚና የብሩክ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። አሁን በኋላ አናገነከም አልመጣም። ከዚህ በኋላ ማን ያለሽ ጀመረ ክብሬን ቃርጊ የማይገባኝ ቦታ አልመጣም። ምንድነው ያልሽ? ሰሚኛለሽ? በጣም ክብረ ቢስ ነሽ። እስከዛሬ ያክብሬሽ ነበር። በጣም ያስጠላ ነገር ነው ያደረግሽው። በጣም ባለጌ ነሽ። ስዳደግ አግድም አደግ። እኔ አግድም አደግ አይደለም። ገባሽ አይደለም? ልክስክስ ተያይዛችሁ የጀመራችሁትን ቀጥሉበት። ከደረሽ አልምርሽ አልሽ። ሎል ሃይማኖት ተረጋጊ። እንዴ ያልኩሽ ተረጋጊ። ነገርኩሽ። ከዚህ በኋላ መናገር ይሄ አብራችሁ የጀመራችሁትን ብልግና ቀጥሉበት። እኔ ምንም ነገር አልልም አልናገርም ከዚህ በኋላ ሃይማኖት በሁሉም ሰው ፊት እኔም አልናገርም። ይቅርታ ነው ያለችው በሁሉም ሰው ፊት። እባካችሁን ውድ ቤተሰቦቼ ከተሳሳትኩኝ እባካችሁን አርሙኝ። እንደኔ የታየው ሰው አለ? የዚች ልጅ ምን አልማ እንደመጣች ምን አስባ እንደመጣች የታየው ሰው አለ? እባካችሁን ካላችሁ ለያችሁ የተለመደችው ቦታችን ላይኳ ጋር ለያችሁ እባካችሁን። ሁላችንም ከዚህ ቪዲዮ አንድ የምንማረው ነገር አለ። እንደነዚህ አይነት አሳቢ መስለው ቶክሲክ የሆኑ ነገሮቻችን እንዲሳኩ ነገሮቻችን እየሳቁ እንዲሄዱ የማይፈልጉ በጣም መርፌ የሆኑ ሰዎች ከህይወታችን ማስወጣት እንዳለብን ከብሩክ ከሃይሚ በጣም መማር ትችላላችሁ። በጣም አዝኛለሁ። እኔ ምን እንደምል አላቅም። እናንተ የምትሉትን በሉ። ያ ጋይስ እንግዲህ ከሰሞኑ በብሩክና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ እያወራን እየተወያየንባቸው ስለሆነ ማለት ነው። በዛሬውም ዕለት እንግዲህ ሶስና ከብሩክ ጋር ሃይሚዬን አግኝተዋታል። ምን ተፈጠረ? ከቪዲዮ ጀርባ ያለውን እውነትና የኔን ሐሳብና መልከታ ለማየት ከነሱ ቤት በሩጫ ወደዚህ ቤት እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ እንደዚህ ያየው ሐሳብ አስተያየቴን ስሰጥ እናንተ ውድ ተመልካቾች ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነጻነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ አንዱ አካል የሆነውን ይሄንን ቤትና ይሄን ቻናል ሰብስክራይብ እያደረጋችሁና የደወል ምልክቷን እየነካችሁ ቤተሰብ በመሆን እንድትቆዩ በአክብሮት እየጠየቅኳችሁ ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ለእናንተ ብዬ የከፈትኩትና ስለ ዩቲዩብ ያስተማርኩበት በዩቲዩብ ገንዘብ መስራት የምትፈልጉ ዩቲዩብ ጀምራችሁ እስከ ገንዘብ ክፍያ እስከምትደርሱበት ድረስ ያለውን ስቴፕ በግልጽና በዝርዝር ያስረዳውበት የዩቲዩብ ቻናል እዚህ ስክሪን ላይ የምታዩት ማለት ነው አስቀምጬላችኋለሁ። የኮሜንቱ የመጀመሪያ ቦታ ላይ እየሄዳችሁ ከዚህ ቪዲዮ በኋላ ቤተሰብ በመሆን እንድትቀላቀሉና በዛም እንደምንገናኝ እየገለጽኩ በቀጥታ ወደ ዛሬው ቪዲዮ ልግባ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሃይ ሰላም፣ እንዴት ናችሁ? ዛሬ የምር ለትልቅ ነገር ነው የፈለኳችሁ። ትናንትና እንዳያችሁት እኔ ሃይሚን ይቅርታ ለማለት ነበር የመጣሁት። ይቅርታ ለማለት ነበር የመጣሽው። ነገር ግን መሬት ሆናችሁ ጥፋታችሁን አምናችሁ ይቅርታ እንደመጠየቅ አንድ ሁለቴ ዝም ብላችሁ ላይሆን አላችሁና እኔ በጣም ገርሞኛል። ሶሲ አንቺ እንኳን ሴት ሆነሽ እሷን መረዳት አለመቻልሽ በጣም አናዶኝ ነበረ። የትላንትናው ቪዲዮ ላይ እንግዲህ በጣም ብዙዎቻችሁ እንደሰማችሁኝ ሐሳቤን በደንብ ተናግሬያለሁኝ። አሁንም ቢሆን ውድ ቤተሰቦቼ እንድትረዱኝ የምፈልገው አንድ ነገር አለ። የሁላችሁንም ኮሜንት በማንበብ በመመለስ ብዙዎቻችሁ ታቆኛላችሁ። የምትጽፏቸውን ኮሜንቶች ደግሞ ይሄ ኃይለ ቃልም ቢኖራቸው ነገር ግን በእናንተ ቦታ ሆኜ ስለማነባቸው በነፃነት ኮሜንታችሁን መጻፍ ትችላላችሁ። ነገር ግን ዛሬ ኮሜንታችሁን የምፈልገው አንዴ ቆየት ታደርጉትና ነገሮችን በደንብ አይተን ከሶስናም ከብሩክም ከሃይሚዬም ነገሮችን በደንብ እንስማና ከዛ በኋላ ኮሜንታችሁን ጽፋችሁ የኔንም ሐሳብ ሰምተን እንለያያለን ማለት ነው። ስለዚህ እባካችሁን ትንሽ እንታገስ አንዴ። ለመሆኑ እች ልጅ ምን ልትለን ምን ልታደርግ ነው የመጣችሁ? በግድ ነው ካሜራማናቸውንም ይዤ የመጣሁት። ብሩኬም እየመጣ ነው። ሃይሚ አታውቅም። ከሃይማኖት ጋር አውርተናል እንድንገናኝና እንድንፈታው ነገሩ ማለት ነው። እሷ ትመጣለች፣ ግን ብሩክ እንደሚመጣ አታውቅም።
ስለዚህ ነገሩ ምንድነው? ብሩክን በድብቅ ነው የጠራችው። እሷ ግን ኦልሬዲ ቀደም ብላ ከሀይሚ ጋር ለመስማማትና ለመታረቅ ተቀጣጥረው ሊገናኙ ነው ማለት ነው። እሺ ሀይሚዬ መታለች። የሚፈጠረውን አብረን እንመልከት። ልብ እንድትሉ የምፈልገው አንድ ነገር አለ። ሶስና ሀይሚን የጠራቻት ይቅርታ ልትላት ነው። በደንብ ይኸውላችሁ፣ በደንብ አድርጋችሁ ከዚህ በኋላ እንድትመለከቱ የምፈልገው አንድ ነገር አለ። ይቅርታ የሚጠይቅ ሰው ማሳየት ያለበት ነገርና ማለት የተሸናፊነት ስሜት፣ ዝቅ የማለት ስሜት። ይቅርታ ማለት እኮ አጥፍቻለሁኝ፣ ስለዚህ ካጠፋሁት ጥፋት አንተ ትበልጥብኛለህና እባክህ ይቅርታ አድርግልኝ ነው። ከዚህ በኋላ የሚፈጠረው ነገር ግን በደንብ አድርጋችሁ ተመልከቱት። በዚሁ አያይዤ ማንሳት የምፈልገው ነገር ሀይሚዬ ስላየውሽ በጣም በጣም ደስ ብሎኛል። ደህና ስለሆንሽ ማለት ነው። ብዙዎቻችሁ ደስ ይላችኋል ብዬ አስባለሁ። በላይክ ስሜታችሁን ግለጹላት። እንደዚህ አትሁኝ፣ ፊት ጀመር እንደዚህ አትሁኝ እንዴ! ምን ማለት ነው? አሁንም የመጣሁት ይቅርታ ልልሽ ነው። ምን አይነት ይቅርታ? ታናጅኝም ምንም የተናገርሽው ነገር ልክ ባይሆንም ይቅርታ ልልሽ ነው የመጣሁት። እንደዚህ አትሁኝ፣ ብታናድጅኝም ብታበሳጭኝም ማን ነው ጥፋቱን ያጠፋውና ማን ነው ይቅርታ የሚጠይቀው? ማለት ይቅርታ ልጠይቅ የመጣሽው ወይም ይቅርታ ለመጠየቅ የመጣሽ የምታስመስይው ለእኛ ነው ለእሷ ነው ወይስ ብሩክ እንዲያይ ነው እንዴ? ይቅርታ የመጠየቅ ሂደቱ ተቀየረ እንዴ? ሰዎች ከተቀየረ ንገሩኝ እባካችሁን። ጥፋተኛ የሚመስለው እኮ አሁን ሀይሚ ነች እኮ፣ ይቅርታ ተጠያቂም አትመስልም። ንገሩኝ ከተቀየረ እባካችሁን ውድ ቤተሰቦቼ። እንዴ አሁን እኮ ጥፋተኛ የምትመስለው እንዴ ሀይሚ ነች እኮ። ነገሩ ዞረ እንዴ? ሀይሚ ነች እንዴ ጥፋተኛ? ማለት ምን ለማለት እየፈለጋችሁ ነው? ሶስና ይቅርታ እኮ የሚባለው በመሸነፍ ዝቅ በማለት ከድርጊቱ ካጠፋው ጥፋት በላይ አንቺ ትበልጭብኛለሽ ማለት እኮ ነው ይቅርታ ማለት። እኔ እስከማውቀው ድረስ እንግዲህ ካልተሳሳትኩኝ እባካችሁን አርሙኝ ውድ ቤተሰቦቼ። እንዴ እንዲያትሁኝ ግብረ ገብ እያስተማርሽ ነው ይቅርታ መጠይቂያት ወይስ ማለት ልታስመስይ ነው የመጣሽው? በኦዲየንስ ፊት ጥሩ ኢሜጅ ለመገንባት ምናምን ነው የመጣሽው ወይስ ብሩክ እንዳይልሽ ነው? አልገባኝም፣ ጭራሽ አልገባኝም። የመጣሽበት ኢንቴንሽን አልገባኝም። እኔ የሚያስረዳኛለ? ይቅርታ ልልሽ ነው የመጣሁት። እኔ ፐርሰናሊ ካንቺ ጋር ምንም አይነት አዳምጡ። እኔ ከዚህ በፊት ታውቂኛለሽ፣ ለዛ ነው ስለማልፈልግ እኔ ታውቅሻለሁ። ይቅርታ ከዚህ በፊት እኔ አላውቅሽም። ወደ ህይወቴም የመጣሽው አንቺ ነሽ። ወደ ህይወትሽ አይደለም መጥተሻል። እኔ ወደ ማንም ህይወት አልመጣሁም። የኔ መቤት ምንድን ነው ችግርሽ? ቆይ ማለት ከያዝኩኝ ከጀመርኩኝ እንደማላቆም እባክሽን። እኔ በሀይሚ የሚመጣብኝ ሰው አልወድም። ሶስና ቪዲዮዬን እንደምታዩ በደንብ አድርጌ ያውቃለሁኝ። እና ሀይሚናት ወደ አንቺ ህይወት የመጣችው ማለት ሀይሚናት ወደ አንቺ ህይወት መታ ነገሮችን እንዲትርምስምስ አድርጋ ከብሩክና ከሀይሚ አልፋ እኛን እስከ ማስጨነቅ ድረስ የደረሰችው። ወደ እነሱ ህይወት ብቻ አይደለም የመጣሽው፣ በነገራችን ላይ ወደ እኛ ህይወትም ጭምር ነው። እንዲህ ስር ሰደሽ ነው የመጣሽው። በነገራችን ላይ ቦታ የሚሰጥሽ ሰው ቦታ ሰጥቶሽ፣ እኔ ሀይሚና ብሩክም በዚህ ምክንያት በጣም ታናድዱኛላችሁ። ለማንም ተራ ሰው እየመጣችሁ መሃላችሁ ያለውን ነገር እያሰፋችሁ አንዳንድ አስመሳይ ሰዎችን በዚህ ደረጃ ቦታ ሰጥታችሁ እናንተ እንደዚህ መሆናችሁን ሳይ በጣም በጣም እናደድባችኋለሁ። ሶስና አንድ ነገር ልንገርሽ፣ ከያዝኩሽ በጭራሽ የማይሆን ደረጃ የማይሆን ቦታ ውስጥ ነው ራስሽን የምታገኙ። ስነ ስርዓትሽን ይዘሽ ይቅርታ ማለት የምትችይ ከሆነ የምትችይ አይመስለኝም ዝም ብዬ ሳይሽ፣ የምትችይ ከሆነ ስርዓትሽን ይዘሽ ይቅርታ በይ። አይ የምትይ ከሆነ ደግሞ ከህይወታቸው ለአንዴና ለመጨረሻ ጊዜ ውጪላቸው። ማንም አይደለሽም አንቺ እነሱ መሃል ገብተሽ አብራጅ ምናምን። ብሩክ እኮ ነው ለዚህ ሁሉ ነገር። እኔ ካሜራውን አጥፈው እና ከታጣሽና ሳይሻለሁ። ሃይ ኧረ እባክሽ ሶስናን በደንብ አዳምጧት። ከዚህ በኋላ ስሙ በደንብ እዚህ ጋር የመጣሁት ልንገርህ ብሩክ፣ እኔ በእናንተ መሀል መግባት አልፈልግም። ዛሬ የላከችልኝን ቴክስት አነብልሃለሁ። እንደን አወጣል የዚች ልጅ ሀሳብ የዚች ልጅ ኢንቴንሽን እነዚህን ልጆች ማባላት እንደሆነ እንደኔ የገባው ሰው አለ። ግን ማለት ብሩክን በድብቅ ነው የጠራችሁ። በደንብ ልብ
ልብ አድርጉ። ሀይሚን ነይ ይቅርታ ልበልሽ፣ በቃ ነገሮችን ተስማምተን እንፍታ ብላት አውርታት ይዛት መጣች። ከዛስ መሀል ላይ ገባችና ፋይል ማውጣት ጀመረችላችሁ። ማለት የገባው ሰው አለ። የሀይሚን ንዴት በእናታችሁ በደንብ ተመልከቱት። ብሩክ ምን ሊል ነው? ቆይ እስቲ እናስጨርሰው። ምን ማለት ነው? ቆይ ብሩክ እዚህ ጋር ቆይ፣ ብሩክን ነው እኔ እንትን የብሩክ ነው ግራ ይገባኝ። ከየት ያመጣሽው ባህሪ ነው ማለት ምን ማለት ነው? እየተጠቃች እኮ ነው ያለችው። ባላጠፋችው ጥፋት ባላደረገችው ነገር ጭራሽ ይቅርታ ልበልሽ ብላት በጠራቻት ልጅ እየተጠቃሽ ነው ያለችው። ምን እንድታደርግ ነበር የፈለከው ብሩክ? እንዴ ማገዝና መወገን ያለብህ ለማን ነው? እንዴት ነው የምታስቡት እናንተ ሰዎች ግን? እንዴ ቅድሚያ መሰጠት ያለበት ለማን ነው? የልጅቷ ስራ ኦፍኮርስ ብሩክን ላይገባው ይችላል። ምክንያቱም ልጅቷ በቁም ነገር ተነስታ የመጣችው እነዚህን ሁለት ልጆች ለማጣላትና ለማባላት ነው። አሁን በኋላ አናገነከም አልመጣም። ከዚህ በኋላ ማን ያለሽ ሲጀመር ክብሬን ቃርጊ የማይገባኝ ቦታ አልመጣም። ምንድን ነው ያልሽ? ሰሚኛለሽ? በጣም ክብረ ቢስ ነሽ። እስከዛሬ አክብሬሽ ነበር። በጣም ያስጠላ ነገር ነው ያደረግሽው። በጣም ባለጌ ነሽ። ስዳደግ አግድም አደግ። እኔ አግድም አደግ አይደለም። ገባሽ አይደለም? ልክስክስ ተያይዛችሁ የጀመራችሁትን ቀጥሉበት። ከደረሽ አልምርሽ አልሽ። ሎል ሃይማኖት ተረጋጊ። እንዴ ያልኩሽ ተረጋጊ። ነገርኩሽ። ከዚህ በኋላ መናገር ይሄ አብራችሁ የጀመራችሁትን ብልግና ቀጥሉበት። እኔ ምንም ነገር አልልም አልናገርም ከዚህ በኋላ። ሃይማኖት በሁሉም ሰው ፊት እኔ ማለት ነው ይቅርታ ያለችው በሁሉም ሰው ፊት። እባካችሁን ውድ ቤተሰቦቼ ከተሳሳትኩኝ እባካችሁን አርሙኝ። እንደኔ የታየው ሰው አለ? የዚች ልጅ ምን አልማ እንደመጣች ምን አስባ እንደመጣች የታየው ሰው አለ? እባካችሁን ካላችሁ ለያችሁ፣ የተለመደችው ቦታችን ላይኳ ጋር ለያችሁ። እባካችሁን ሁላችንም ከዚህ ቪዲዮ አንድ የምንማረው ነገር አለ። እንደነዚህ አይነት አሳቢ መስለው ቶክሲክ የሆኑ ነገሮቻችን እንዲሳኩ ነገሮቻችን እየሳቁ እንዲሄዱ የማይፈልጉ በጣም መርፌ የሆኑ ሰዎች ከህይወታችን ማስወጣት እንዳለብን ከብሩክ ከሃይሚ በጣም መማር ትችላላችሁ። በጣም አዝኛለሁ። እኔ ምን እንደምል አላቅም። እናንተ የምትሉትን በሉ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ተናዳችኋል እንደኔ? ነገ ከነገ ወዲያ የሚፈጠረው ነገር ምን እንደሆነ አላቅም። ፈጣሪ ግን በብሩኬና በሃይሚ መካከል እንዲገባ ሁል ጊዜም የምን ጊዜም ጸሎቴ ነው። ለማንኛውም እስካሁን እዚህ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ ከታች ወረድ በሉና ሰብስክራይብ የምትሏን ምልክት ንኳት፣ የደውል ምልክቷን አብሯትና ቤተሰብ ሁኑ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ለእናንተው ብዬ የከፈትኩትን የዩቲዩብ ቻናል እየገባችሁ ቤተሰብ ሁኑና በዩቲዩብ እንዴት ገንዘብ እንደሚሰራ፣ እንዴት አድርጋችሁ በዩቲዩብ ስኬታማ እንደምትሆኑ፣ እንዴት ከጀማሪ እስከ አድቫንስድ ወይም ደግሞ ብቁ እስከምትሆኑ ድረስ የማስተምርበት ቪዲዮ ተጭኖበታል ማለት ነው። እየገባችሁ ሰብስክራይብ አድርጉት። የኮሜንቱ የመጀመሪያ ቦታ ላይ ፒን አድርግላችኋለሁ። አብራችሁኝ ስለነበራችሁ እስካሁን ድረስ ከልብ አመሰግናለሁ። እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። ይመቻችሁ።